እኛ ብቻ መቅረብ ነው እንጂ ሌላ የምትገረሙበት እንደዚህ ወይኔ አምላክ እንደዚህ አይነት አምላክ ነው እንዴ ማመልከው ብላችሁ የምትሉት ሌላ ገጽታ አለ። እግዚአብሔር ይባረክ። ብዙ ተቀምጠናል መሰለኝ። እስቲ ብድግ ብለን ቆመን እንቀመጣለን። እንደገና ብድግ በሉና በደንብ ራሳችሁ ዘና ዘና ለቀቅ ለቀቅ አድርጉ። ገብሬ ካለ ደግሞ በዚህ ሳይድ ያለውን ቢያንስ እንትኑ ክፈተው፣ ሙቀት እንዳያስቸግራችሁ። እግዚአብሔር መልካም ነው። አመሰግናለሁ። ቁጭ በሉ፣ ቁጭ በሉ፣ ተባረኩ። በጣም እንድትከታተሉን ስለምንፈልግ ነው ያው እንደዚህ ያልኳችሁ ማለት ነው። ለሁለት እዚህ ቤተክርስቲያን ተገልግሎ አያውቅም፣ የመጀመሪያ ነው። በዛ ላይ እህቶች ደግሞ ሲሆን የሆነ ነገር አልጠረጠራችሁ? የሆነ ለየት ያለ ነገርማ አለ አላላችሁ? አለ። እግዚአብሔር ይባረክ። ዛሬ እንግዲህ ቀኑን ስናስብ ዕለቱን ስናስብ ምንድን ነው የምታስቡት? ምንድን ነው የሚሰማችሁ? ምን ፊል ታደርጋላችሁ ብያችሁ ግን መቼም በቲቪ ፊልም አይተው ብለው ዝም እንደሚሉት እንደዛ አይደለንም፣ አይደለም። ለምን እንዲህ እንዳደረገው ይገባናል። ለምን እንዲህ እንደሆነ ይገባናል። እና ዛሬ ስለ ይቅርታ ነው የምናወራችሁ። እናንተ ምን ያህሎቻችሁ መቼም ይቅርታ ያገኘንበት ቀን እንደሆነ ታስባላችሁ? እስኪ አሳዩ። እኔ እንግዲህ እንዳስተማሪ ነው ማወራው፣ እንዳስተማሪ ነው ማደርገው ማለት ነው። ዛሬ ምን ያገኘንበት ቀን ነው አይደለ? በጣም የሚገርም ሊያውም የማይገባንን ይቅርታ ያገኘንበት ቀን ነው። እንግዲህ በዚህ በወደቀ ዓለም ውስጥ ስንኖር ይህ ዓለም የወደቀ ዓለም ነው አይደል? እንደገና የሰው ደግሞ ፈቃድ ያለበት ዓለም ነው። እንደገና የሰይጣንም ተንኮል ያለበት ዓለም ነው እና በዚህ በወደቀ ዓለም ውስጥ ሰይጣን በሚሰራበት ዓለም ውስጥ ሰው ደግሞ ነፃ ፈቃድ በተሰጠው በዚህ ዓለም ውስጥ ግጭት ኖርማል ነው። በተለያየ መንገድ ማዘን፣ መጎዳት ኖርማል ነው። ይበል እናንተ እኔ በፍጹም ብላችሁ ጥጋችሁን ይዛችሁ ብትቀመጡ የሚደርሱባችሁ ሰዎች ሊኖሩ ይችላሉ። የሚመጡ ሊኖሩ ይችላሉ። የሚያንኳኩ ሊኖሩ ይችላሉ። አይደል? እውነት ውሸት አይደል? አዎ እውነት ነው። ግን ይቅርታ እግዚአብሔር ከኛ ሕይወት ሊያየው የሚፈልገው የልጁ መልክ ነው። በዚህ ምድር እንግዲህ ስንጸልይ የልጁ መልክ በእኛ እንዲታይ፣ ልጁ የኖረውን ኑሮ እንድንኖር፣ ልጁ የኖረውን ሕይወት እንድንተረጉመው በዚህ ምድር ላይ እያልን ነው። እንደዛ አይነት መንፈስም ነው የተቀበልነው። እግዚአብሔር ሊያይ የሚፈልገው የልጁን መልክ ነው በእኛ ውስጥ እስከ ተፈቀደልን እድሜ ድረስ እስከ ኖርንበት ጊዜ ድረስ የልጁን መልክ ማየት ይፈልጋል። አንዱ የልጁ መልክ ደግሞ ይቅርታ ነው። እንግዲህ ይቅርታ እንዳልኳችሁ ነው ማለት ለምንድን ነው ይቅርታ የምናደርገው ምናምን ሁሉንም በደንብ ዲቴል እናያለን። ቅድም እንደነገርኳችሁ ነው የሰው በጎ ፈቃድ አለ እዚህ ውስጥ። ሰው የፈለገውን የሚመርጥበት ዓለም ነው። እንደገና ደግሞ ጉልበተኞች አሉ፣ ጉልበት የሌላቸው አሉ፣ የሚጨቆኑ አሉ፣ የሚጨቆኑ አሉ። አንዳንዶች ሆን ብለው ሰውን ይጎዳሉ። አንዳንዶች ደግሞ ሳያውቁት ኢቭን እንደጎዷችሁ እንኳን አይገባቸውም። ስትነግሯችሁ እንደዚህ ብለው ሊሏችሁ በሚችሉት መልኩ እናንተ ግን ልትጎዱ ትችላላችሁ። እንግዲህ በግንኙነት መሀል እንደዚህ ያለ ነገር አለ። ይቅር ማለት ግን መተው፣ ይቅር ማለት መልቀቅ፣ ይቅር ማለት አለማሰብ፣ ይቅር ማለት አለመቁጠር ነው። እንደዛም ነው የሆነልን። ስለዚህ ዛሬ ተለማምደን ጸልየን ጸጋ ተቀብለን ከዚህ ቤት እንወጣለን። አሜን የሚል አዎ። እንግዲህ ይቅርታ በእኛ ሕይወት እግዚአብሔር ሊያየው የሚፈልገው ነው ብያቸዋለሁ። ይቅርታ እግዚአብሔርን መታዘዝ ነው። ይቅርታ እግዚአብሔርን መታዘዝ ነው። ልጅ አባቱን ስለታዘዘ ነው ዓለምንና እርሱን ሊያስታርቅ የመጣው ማለት ነው። ይቅርታ ያልጠየቀውን ዓለም ናና አድነን ያላለውን ዓለም እሱ ግን ሊያድን የመጣው አባቱን ታዞ ነው። ስለዚህ ይቅርታ እግዚአብሔር አብን የምንታዘዝበት መንገድ ነው። እንግዲህ በባህላችን ብዙ
በተለይ የተጎዳ ሰው ይቅርታ እንዲጠይቅ የማያበረታቱ ነገሮች አሉ። ታውቃላችሁ አይደል? የወጋ ቢረሳ የተወጋ ይረሳ ይባላል። ሰምታችሁ አታውቁም? እንደዛ የልቡን ሰርቶ ይቅርታ ማለት ይባላል። ባህል ተጽዕኖ እኛ ላይ አያረግም ብላችሁ መቼም እንደማትሉኝ ነው። ያደርግብናል። እኛ ግን ከባህልም ከስሜታችንም ከኔነታችንም ወጥተን አባት በእኔ ህይወት ሊያየው የሚፈልገውን ያንን ዛሬ መኖር እፈልጋለሁ ብለን እንወስናለን፣ ብለን ጸጋ እንጠይቃለን፣ ብለን እንለማመዳለን ማለት ነው። ስለዚህ ያው የሚምሩ ብፁዓን ናቸው ይማራሉና ይላል ማቴዎስ 5:7 ላይ። እንግዲህ የምንጸልየውን ጸሎት አባታችን ያስተማረንን ጸሎት ታውቃላችሁ። እባክህ ጸሎት አስተምረን ብለው ሲጠይቁት በደላችን የበደሉንን ይቅር እንደምንል የሚቀድመው እሱ ነው። የበደሉንን ይቅር እንደምንል፣ የጎዱንን፣ ያሳዘኑንን፣ ያስከፉንን ይቅር እንደምንል አንተ ደግሞ ይቅር በለን ብለን ነው የምንጸልየው። ይሄ ትክክለኛው ጸሎት ነው። ግብዝነት የሌለበት ጸሎት ነው። አብ የሚሰማው ጸሎት ነው። ስለዚህ በእነዚህ ምክንያቶች ዛሬ ስለ ይቅርታ እንማራለን። ሌሎች የበደሉንን፣ የጎዱንን፣ ያሳዘኑንን ሰዎች እንዴት ነው ይቅር ማለት የምንችለው የሚለውን ከመጽሐፍ ቅዱስ ነው የምንማረው። ረብዬን ወደዚህ ጋብዛትና እንዴት ይቅር እንላለን? የበደሉን ሰዎች፣ ልጅነታችንን ያሳጡን፣ ብዙ ነገር ያደረጉብን ወላጆች ሊሆኑ ይችላሉ፣ አሳዳጊዎች፣ ብዙ ሰዎች እንዴት ይቅር እንላለን? በጣም ከባድ ነው የምንለው ነገር ያው ሳልደርስባቸው ደርሰውብኝ መልካም እያደረጉላቸው ብለን ልንል እንችላለን። ግን እንዴት ይቅር እንላለን የሚለውን ከረብዬ ጋር ደግሞ እናያለን። ጌታ ይባረክ። እግዚአብሔር መልካም ነው። ሃሌሉያ። ዛሬ እግዚአብሔር ጸጋ በእኛ መካከል ይበዛል። ይህንን ርዕስ የምናነሳው የጌታን ጸጋ ተማምነን ነው። ሰዎችን እንዴት ነው ይቅር ማለት የምንችለው? በድለው አሳዝነው የሆነ ነገር ሆኖብን አተን ተጎድተን እንደገና አልፎ ይቅር ማለት ይቻላል ወይ? እንዴት እንችላለን? እኔ እንዴት ይችላለሁ? እንዴት እንችላለን ስንል የመጀመሪያው የምንታመነው የእግዚአብሔር ጸጋ ነው። ጳውሎስ ፊልጵስዩስ 4:13 ላይ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በእኔ አይደለም። በህይወቱ ያለፈበት የደረሰበት በጣም ብዙ ነገር አለ። ግን ይህንን ሁሉ ነገር የምችለው ኃይልን በሚሰጠኝ በማን ነው? በክርስቶስ ነው ብሎ ይናገራል። ጌታ ይባረክ። እንግዲህ ቅድም አለምዬ እንዳለችው የምንኖርበት ዓለም ክፉ የሚሰራበት ዓለም ነው። ስጋዊነት ያለበት ዓለም ነው። ስለዚህ በአንድም በሌላ መንገድ በስራ ህይወት፣ በአገልግሎት ህይወት፣ በቤተሰብ መካከል ባለን ሶሻል ግንኙነቶች ውስጥ የሚበድልም የሚበደልም ሰው ይኖራል። ስለዚህ በዚህ ሁሉ ውስጥ ግን ይቅርታ ያስፈልጋል እና እንዴት ሌሎችን ይቅር ማለት እችላለሁ? መጽሐፍ ቅዱስ ሮሜ 12 ላይ ሲናገር ለማንም በክፉ ፈንታ ክፉ አትመልሱ፣ ከሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ። ወዳጆች እራሳችሁ አትበቀሉ። የሚያስቆጣ የሚያሳዝን ነገር ሊኖር ይችላል፣ ግን እናንተ ለመበቀል አታስቡ። በቀል የማን ነው ይላል እግዚአብሔር? በቀል የኔ ነው ይላል እግዚአብሔር። በቀል የሰው አይደለም። እናንተ በክፉ ፈንታ ክፉ አትመልሱ፣ ለሰው ሁሉ መልካም የሆነውን ነገር አስቡ። ቢቻላችሁ እስከባድ ስለሆነ አይመስላችሁ? ጳውሎስ እንዳለው ከሰው ሁሉ ጋር በሰላም ኑሩ። በተጎዳችሁበት ነገር አጸፋ ለመመለስ አትሞክሩ። የእጁን እሰጠዋለሁ ብላችሁ አታስቡ። ለእግዚአብሔር እጅ ነገራችሁ አሳልፋችሁ ስጡ ብሎ ይናገራል። ጌታ ይባረክ። የመጀመሪያው የምናየው ሌሎችን ይቅር ለማለት ከባድ ሊሆንብን ይችላል። አንዳንዴ መንፈሳዊ የምትሉት ሰው ይቅርታ ለማድረግ ሲቸገር እናያለን። እኛ በህይወታችን ውስጥ አዝነን የሆነ ነገር ሆነን ይቅር በል ስንባል ወይ ይቅርታ አድርጊ ስንባል በጣም እንቸገራለን። ይሄ በጣም ኖርማል ነገር ነው፣ የተለመደ ነገር ነው። ሁላችንም አቅም ልናጣ እንችላለን። ከደረሰብን ከሆነብን ነገር የተነሳ ሊከብደን ይችላል። በጣም የሚገርመው ግን ይህንን የሚረዳ አምላክ ነው ያለን። ሁልጊዜ በደላችንን ጉዳታችንን ይዘን ወደ ኢየሱስ ስንመጣ ብዙ ነገሮችን ስላለፈ የሚፈርድብን ሳይሆን
የሚረዳ ሊያግዘን የሚፈጥር ጸጋ ሊሰጠን የሚወድ ህመማችንን ፊል የሚያደርግ መታመማችን የሚገባው የልባችን ቁስል የሚገባው የልባችን ሐዘን የሚገባው አምላክ ያለን ዛሬ በማንም ላይ ለመፍረድ አይደለም የቆምነው፣ ጸጋ ለመጠየቅ ነው። ምክንያቱም ያለነው በሕያው አምላክ ፊት ስለሆነ በምድር ላይ በሚመላለስበት ጊዜ ሁሉ ምን ያላየው ነገር አለ? ምን ያላሳለፈው ነገር አለ? እኛም ሆነን የምንለውን ነገር ሁሉ ኢየሱስ ምን ብሎታል? ሆኖታል። ስለዚህ ሊረዳን የታመነ አምላክ ነው ያለን። ስሜታችን ያለንበትን ሁኔታ የሚገባው አምላክ ነው ያለን። በዚህ በጣም ደስ ይለናል። ክብር ለኢየሱስ ይሁን። የመጀመሪያው ነገር ሌሎችን ይቅር ማለት እንድንችል ማድረግ ከሚገቡ ነገሮች የመጀመሪያው ስለ ሌሎች ስለ ጉዳታችን ሐቀኛ ሆነን ወደ ኢየሱስ ማምጣት ነው። ተጎድቻለሁ፣ አዝኛለሁ፣ ልቤ እንዲሆኗል፣ ይሄ ሆኖብኛል ብለን ወደ ማምጣት ወደ ኢየሱስ ጉዳታችንን ማምጣት። ምክንያቱም ኢየሱስ ቅድም እንዳልኳችሁ ጉዳታችን የሚገባው ህመማችን የሚገባው አንዳንድ ጊዜ ቶሎ ለመዳን ብለን አቅም ልናጣ እንችላለን። የተጎዳንበት ነገር በጣም ብዙ ጊዜ ከኛ ጋር ሊቆይ ይችላል፣ ጊዜ ሊወስድብን ይችላል። ነገር ግን ወደ ኢየሱስ ስናመጣው ወደ ኢየሱስ ስናቀርበው በዚህ ሁሉ የሚረዳንን ጸጋ እንቀበላለን። ምክንያቱም እሱ መጎዳትን፣ መታመምን፣ መሰደብን፣ መነቀፍን ሁሉ ስለሚያውቅ ኢሳይያስ 53 እዚህ ላችኋል የዛሬውን ቀን የምናስብበታል። እሱ ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለ፣ የዓለም ኃጢአት ሁሉ በእሱ ላይ አኖረው። እግዚአብሔር አይደል የእያንዳንዳችን ኃጢአት ስናየው እንኳን ደም ግባት እንዳይኖረው እንወደው ዘንድ የሚወደድ መልክ እንዳይኖረው ሆኖ መጣ። ከዛ ሁሉ ናቁት፣ ሁሉ ተፉበት፣ ሰዎች ፊታቸውን አዞሩበት፣ ተናቀ፣ ተተወ፣ በህመም ተሰቃየ። ይሄን ሁሉ ነገር ሆኖ አልፏል። ስለዚህ ስለ ጉዳታችን ስለደረሰብን ነገር አምነን ሐቀኛ ሆነን እውነተኛ ሆነን የመጀመሪያው ማድረግ የሚገባ ይቅርታ ለማድረግ ወደ ኢየሱስ ማምጣት ነው። ወደዚህ ጌታ የጉዳታችን ምክንያት የሐዘናችን ምክንያት የሆኑትን ነገሮች ሁሉ ሰብስበን በእውነተኛነት ወደ ማምጣት ነው፣ ወደ ኢየሱስ ማምጣት። የመጀመሪያው ፎከስ ያለው እሱ ጋር ስለሆነ፣ ሌላኛው በሁለተኛ ደረጃ የምናየው ጉዳት አድራሹ ወይንም በዳዩ ሰው የበደለን የጎዳን ሰው ይቅር እስከሚለን ድረስ አለመጠበቅ፣ እሱን ሳንጠብቅ መፍታት፣ ይቅር ማለት፣ ነፃ ማውጣት፣ መልቀቅ በጣም ትልቅ ፈውስ። ጉዳት ደርሶብን ተጎድተን አዝነን በግልጽ የሚታወቅ ሰዎች ራሱ የሚያረጋግጡልን ተጎድተሃል፣ ይቅርታ ልትጠየቅ ይገባሃል የሚባል ነገር ውስጥ ይብን ልንሆን እኮ እንችላለን። በዛ ሁኔታ ውስጥ ሆነን ያ ሰው መጥቶ ይቅር እስከሚለን ድረስ ምንጠብቅ ከሆነ እሱ ራሱ ሌላ ከባድ ነገር ነው። ስለዚህ እኛ ቀድመን ይሄን ሲገባን ጉዳታችንን ወደ ኢየሱስ ካመጣን በኋላ ይቅር ለማለት ያንን ሰው የጎዳንን ሁኔታ ለመልቀቅ መወሰን ሁለተኛው በጣም ጠቃሚው ነገር ስለሆነ ሁልጊዜ ልንለማመድ ይገባል። አንዳንዴ የጎዱን ሰዎች ይቅር ለማለት ስናስብ ቅድመ ሁኔታዎች እናስቀምጣለን። ቀድሞ ባደረገበት ልብ ነው ወይ ያለው? የተጸጸተ ነገር አለ ወይ? የባህሪ ለውጥ አምጥቷል ወይ? ተጸጽቷል ወይ? እንደ ጉዳይ ገብቶታል ወይ ብለን ልናስብ እንችል ይሆናል። የሚገርመው ጌታ ኢየሱስና እስጢፋኖስ በጣም የሚገርሙ ናቸው። እየተወገሩ የድንጋይ ናዳ እየወረደባቸው እየተሰደቡ አባት ሆይ የሚያደርጉትን አያውቁምና ምን አለ ኢየሱስና እስጢፋኖስ? ይቅር በላቸው ብሎ ለመነ። ስለዚህ ቅድመ ሁኔታ የለውም ማለት ነው። የበደለንን ሰው ይቅር ለማለት ስንነሳ እሺ ይሄ ሰው ምን የባህሪ ለውጥ አይቷል? ምን የተሻሻለ ነገር አለው? ተጸጽቷል ወይ? የጉዳይ ጉዳት ገብቶታል ወይ ብለን ቅድመ ሁኔታ ማስቀመጥ ራሱ ሌላ ጉዳት ሊያመጣ ስለሚችል ያለምንም ቅድመ ሁኔታ ለመተው ፈቃደኛ መሆን አለብን። ኢየሱስ ይቅር እንዳለ እኛም ይቅር ለማለት ልባችንን ማዘጋጀት መቻል አለብን። ይቅር ስንል በዳዩ ያደረሰብንን ነገር ሁሉ ለማን እየሰጠን ነው? ለእግዚአብሔር እየተውን ነው። ይኸው እግዚአብሔር ሆይ ይኸው እኔ በራሴ እጅ ፍትህን ለማምጣት አልሞከርም፣ አንተ ነህ የፍትህ አምላክ፣ በቀል አንተ ነው ብለን በእግዚአብሔር እጅ ላይ እያስቀመጥነው እንደሆነ
ማሰብ መቻል አለብን። እኛ እዚህ ጋር ስንተው እግዚአብሔር ከነጉዳታችን አይተወንም። ደግሞ ፍትህን ያደርጋል እግዚአብሔር፣ በቀልን ይሰጣል እግዚአብሔር። ለዚህ ለእግዚአብሔር እጅ መስጠት ማለት ነው። ከኔ እጅ ሳወጣ እኔ በራሴ እጅ ፍትህን አመጣለሁ። አንዳንዴ ቢሆናል አይደል? እንዳደረገብኝ አደርግበታለሁ፣ እንደሆነብኝ እሆንበታለሁ ብሎ ሰዎች ሊያስቡ ልናስብ እንችላለን። ነገር ግን አይ ነው ብለን ስንወስድ ያለምንም ቅድመ ሁኔታ ከኛው ተነሳሽነት ይቅር ስንል እኛ እጅ ላይ የነበረውን በቀል በማን እጅ ላይ ያስቀመጠን ነው? በእግዚአብሔር እጅ ላይ ያስቀመጠን ነው። እሱ ደግሞ የፍትህ አምላክ ነው። እርሱ በጽድቅና በእውነት የሚፈርድ አምላክ ነው። እግዚአብሔር ጻድቅ ፈራጅ አምላክ ነው። ክብር ለኢየሱስ ይሁን። ሃሌሉያ። አንዳንዴ መብትን መተው ከባድ ነገር ነው አይደል? ግን መብታችንን እርሱ ራሱ እንዲያስተካክለው በእግዚአብሔር እጆች ላይ እንደመጠቅ ያለ መተውን የመሰለ ፈውስ የለም። እግዚአብሔር ይባረክ። በሶስተኛ ደረጃ የምናየው እርቅ የማድረግ ሂደት ጊዜ ሊወስድ ይችላል። ዛሬ እዚህ ቁጭ ብለን ከሌ ብለን አስበን በቃ ይቅር ብያለሁ ላንል እንችላለን። ማሰብ ሊጠበቅብን ይችላል። እንደውም አንዳንድ ጊዜ ምን እንሆናለን? ቆይ እስኪ ምንድን የደረሰብኝ ነገር በህይወቴ ምንድን ነው የሆነው ብለን ቁጭ ብለን ለማሰብ ስንሞክር ሆነናል ብለን ከምናስበው በላይ ኢሪቴት የሚያደርግ የሚረብሽ ስሜት ይብል ልናስተናግድ እንችላለን። ይቅር ለማለት አስበን በደላችንን የሆነብን ያለውን ነገር ያዘንበትን ነገር ለመፍጠር ስናስብ ሌላ የሚያሳዝን ስሜት፣ የሚረብሽ ስሜት እንደገና ሊመጣብን ይችላል። ቁጣ ልንሞላ እንችላለን፣ ንዴት ልንሞላ እንችላለን። ለይቅርታ ተቀምጠን ማለት ነው። ግን ያንን አምኖ ጊዜ ወስዶ መወሰን ነው ያለን አማራጭ። ጌታ ይባረክ። በቃ አስበን ቁጭ ብለን እየተናደርን ቢሆን መውጣት የምንፈልገው ከዚህ ነገር ነው። ማምለጥ የምንፈልገው ከዚህ ነው፣ አቅም ካጣንበት ጉዳይ። ስለዚህ ትኩረት ሰጥተን ጊዜ ወስደን ልናስብ በደንብ ይገባል። በአራተኛ ደረጃ የምናየው የበደለንን ሰው፣ ጉዳት ያደረሰብንን ሰው እንዴት ነው የምናምነው? ይቅር ካለ በኋላ እንደገና አምነን መቀጠል እንችላለን ወይ? ቀጣዩ ጉዞ ምንድን ነው የሚሆነው? ትዝ ይላችኋል ዮሴፍ በጣም እንግዲህ ታሪኩን ስናነበው በጣም ያሳዝን ልጅ 17 ዓመት ወጣት በአባቱ የተወደደ በወንድሞቹ የተወደደ እንደሆነ በራሱ የሚሰማው የሚወዱት ወንድሞች እንዳሉት የሚያስብ በቃ በ11 ወንድሞቹ መካከል በደስታ የሚኖር አንዳንዴ ያው ተንኮል ይሰራሉ ወንድሞቹ እንደምታውቁት። እሱ ወደ አባቱ ያመጣልና የተወደደ ልጅ ነው። በሰላም ከሚኖርበት ቤት መልካም ለማድረግ ብሎ ለወንድሞቹ እሸት ለማቀበል ስለ እነሱ ያሉበትን ሁኔታ ሰምተህ ንገረኝ ብሎ አባቱ ሲልከው እሸት ተሸክሞ በቅንነት ወንድሞቹን ፍለጋ በአዝኖ ያው ብዙ ደግሞ ያገኛቸው እንደዛ ሆኖ ያገኛቸው ወንድሞቹ እንዴት አይነት ግፍ በሱ ላይ እንደሰሩ፣ በነፍሱ ላይ እንዴት ሞት እንደፈረዱበት፣ እንዴት ወደ ግብፅ እንደሸጡት፣ ምን አይነት ለመከራ ህይወት አሳልፈው እንደሰጡት፣ እንዴት ባለ ጥላቻ እንደጠሉት እኔ የራሱ በጣም የሚገርመኝ። አንዳንዴ የምንጎዳው በጣም በምናምናቸው በቤተሰብ አካል፣ በእህት፣ በወንድም፣ በእናት፣ በአባት፣ የቅርብ ጓደኛ ባላቸው ሰዎች ይብል ሊሆን ይችላል። ልክ ዮሴፍ ላይ እንደሆነው ማለት ነው። እና ዮሴፍ በህይወት ጉዞ ሁሉ በጣም ብዙ የመከራ መንገዶችን አልፈው እስከ መጨረሻው ድረስ ጲጢፋራ ቤት ሴትል አድርጌያለሁ በቃ እግዚአብሔር አስቦኛል ብሎ ራሱን እንደ ባሪያ ለመሆን ተደላድሎ በተቀመጠበት የጲጢፋራ ሚስት ያደረገችበትን ታውቃላችሁ። እንደገና በዛ ምክንያት ወደ ወህኒ። ስለዚህ ሁልጊዜ ወህኒ ሲደርስ ሲኖር የሚያስበው ወንድሞቼ ባይሸጡ ይኖሮ፣ ወንድሞቼ እንዲባረጉ ይኖሮ የሚል ሀዘን ውስጥ ሊኖር እንደሚችል አታስቡ። በብዙ ሀዘን ውስጥ የጲጢፋራ ሚስት ባላደረገው ነገር ከሳ ወህኒ በቃ ለእግዚአብሔር ታማኝ ስለሆነ የማይገባው ህይወት ውስጥ እንደገና ደግሞ እሺ በቃ በዚህ በእስር ቤት ውስጥ ሴትል አድርጌያለሁ ብሎ ጥሩ ድል ገጠመው አይደል? እነዛ ሁለት ህልም ያለሙ ሰዎች ታስታውሷቸዋላችሁ። እና መልካም የሆነለት ሰው አስበኝ እባክህ በቃ እኔ ንጹህ ነኝ፣ እዚህ የገባሁት በግፍ ነው፣ ስለዚህ ለንጉሱ ንገረኝ እባክህ ብሎ መልካም ያደረገለት ሰው ራሳው ይላል። አላሰበው
በነበረው ቁስል ላይ ሌላ ቁስል፣ በነበረው ህመም ላይ ሌላ ህመም እንዴት እየተደራረበበት እንደሄደ በቤተሰቦቹ ተገፍቷል በግፍ በጲጢፋራ ቤት እንደገና እዛም በግፍ ለእስር ተዳርጓል። እዛም ጥቂት ጭላንጭል የሚመስል ተስፋ የሚመስል ነገር እያለ ደግሞ እሱ ታማኝ ያልሆነለትም ያ ያመነው ህልም የፈታለት ሰው ማለት ነው። እግዚአብሔር ግን ቀን ቆጥሮ እድል ሰጠው። ንጉሥ አደረገው አይደል? ከንጉሱ ጥቂት የሚያንስ ሰው በግብፃውያን መካከል ሰፊውን ታሪክ ስለምታውቁት አላወራውም። እግዚአብሔር እንዴት ያለ ድል እንደሰጠው እናውቃለን። በዚህ በመልካም ጊዜ ግን አንድ የሚገርም በጣም የሚገርም አጋጣሚ ገጠመው። ወንድሞቹ እጁ ላይ ወደቁ። ለዚህ ሁሉ የህይወቱ ምስቅልቅል ምክንያት የሆኑ ከሱ ሊለምኑ ትናንት አንተን በእኛ ላይ ንጉሥ ልትሆን ብለው የተሳለቁበት ያሾፉበት ባየው ህልም ምክንያት ብዙ መከራ እንዲደርስበት ምክንያት የሆኑ ከሚወደው ከአባቱ እቅፍ የነጠሉት ከሚወደው ምድር የነቀሉት በክብር ከሚኖርበት ከአገሩ የነቀሉት ለባርነት አሳልፈው የሸጡት ባሪያ እንዲሆን የፈረዱበት ሞት የፈረዱበት በሀሳብ ስላልተስማሙ ነው እንጂ እንዲሞት ራሱ ፈርደው ነበር። ግን ጥቂት ጥቅም ለማግኘት ብለው ይመስለኛል ሸጡታል። ይህን ሁሉ መከራ ያደረሱበት ሰዎች እሱ እጅ ላይ ደረሱ። እጁ ላይ እግዚአብሔር አሳልፎ ሰጣቸው። ምንድን ያደረገው ዮሴፍ በዚህ ሁሉ ነገር ውስጥ በቀላሉ ይቅር ማለት አልቻለም። ባያቸው ጊዜ በጣም አዝኗል፣ አልቅሷል፣ ስሜቱ ተለዋውጧል፣ ብዙ ነገሮችን ሆኗል። ሊያምናቸው አልቻለም፣ ተጠራጥሯቸዋል። ቢንያምን እንዲያመጡ ማነው ታማኝ መሆናቸውን ለማረጋገጥ ቢንያምን ለማስቀረት ወስኖ ነበረ። ብዙ ቴክኒኮችን ተጠቅመዋል። ስለተጠራጠራቸው ዛሬ መልሰው በዛ ከፋታቸው ሊሆኑ ይችላሉ። እንደመጡ የመጀመሪያ ዙር ላይ እንደምታውቁት ራሱን አልገለጠላቸው። እኔ ወንድማችሁ ዮሴፍ ነኝ ብሎ አላላቸው። መጨረሻ ላይ አባታቸውን ይዘው እንዲመጡ ሲፈልግ ነው ራሱን ለወንድሞቹ የገለጠው። ይሄ ሁሉ ምን ለማለት ነው? ዮሴፍ በዚህ ሁሉ የሚገርመኝ ወንድሞቹ መጨረሻ ላይ አዝነው በተጸጸቱ ጊዜ የተናገረው ነገር እኔ በጣም ነው የምደነቀው። እግዚአብሔር እኮ ይኸው ለእናንተ ለመትረፍ ምክንያት እንደሆኑ ለዚህ ቤተሰብ ለመዳን ምክንያት እንደሆኑ እግዚአብሔር አስቀድሞ ላከኝ ለማለት እንችላለን። ብዙ ጉዳት ደርሶብን ለመልካም ሊሆን ይችላል። እግዚአብሔር በዚህ ውስጥ የሚሰራው ምን አውቃለሁ የሚል ልብ ምን አይነት ልብ ነው ወገኖች? ይሁን እግዚአብሔር እኮ ያስባል። እግዚአብሔር እኮ የበቀል አምላክ ነው አይደል? እና በምናልፍበት መንገድ በእግዚአብሔር እጅ ነገራችንን እየተወን ለእግዚአብሔር እየሰጠን ለመልካም ይሆናል። እግዚአብሔር ካልሰጠ ልብ ከባድ ነው እና እንደዛ ነው ያለው። በእንዴት ባለ ትሪትመንት እንዴት ባለ ፍርሃት እንደተቀበላቸው ሳስብ እኔ ሁልጊዜ ይደነቃለሁ። ግን ደግሞ በቀላሉ እነሱን በአንድ አምኖ መቀበል አልቻለም። አንዳንዴ ከጎዱን ከበደሉ ሰዎች ጋር አብሮ በቀላሉ ለመቀጠል ከባድ ሊሆን ይችላል። አንዳንዱ ጥንቃቄ ሊፈልግ ይችላል፣ ማስተዋል ሊፈልግ ይችላል። ምናልባት ግንኙነቱ ላይ እንደ ቀድሞ መቀጠል ላይቻል ይችላል። ለምሳሌ አለማነሳ እዚህ መካከል አንድ ንግድ ላይ ያለ ሰው የቀጠረው ሰራተኛ በገንዘብ በምናምን ታማኝ ባይሆንለት ይቅር ካለው በኋላ እንደገና ሲመልሰው እንደ ቀድሞ ቢሆንስ እንደ ቀድሞ ቢጎዳንስ ብለን ልናስብ እንችላለን አይደል? ስለዚህ ጊዜ ሊፈልግ ይችላል። እንዴት ነው ከበደሉ ሰዎች ጋር አብረን እምነት አግኝተን እንደ ቀድሞ መቀጠል የምንችለው? እነዚህን ነገሮች ማሰብ አለብን። እግዚአብሔር የተባረከ ይሁን። ሌሎችን ይቅር ማለት እንዴት እንችላለን? ጌታ ይባረክ። የእግዚአብሔር ጸጋ ይረዳናል። እነዚህ ነጥቦች እናስባለን። ለምንድን ነው ይቅር ማለት የሚጠቅመው? ይቅር ማለት ጠቃሚ ነው ወይ አስፈላጊ ነው ወይ የሚለው ካለዚህ ጋር እናያለን። ተባረክ። እግዚአብሔር ይባረክ። ጌታ እየረዳን አለ። እኔ እዛች ጋር አንድ ፌስታል አለኝ። ተስፍሽ ወደዚህ ይመጣል፣ ደፋርዬ ወደዚህ ይመጣል። አንድ ነገር እናያለን። ሌሎችን ለምንድን ነው ይቅር የምንለው? ባንልስ? በሰላም ብንኖርስ? የሉም፣ አጠገባችን ርቀው ሄደዋል። ስለዚህ በቃ ዝም ብለን ብንኖርስ?
ለምንድን ነው ይቅር የምንለው? እነዚህ ሁለት ወንድሞቻችን እንግዲህ ደፋር ከፊት ትሆናለህ፣ ተስፍሽ ከኋላ፣ ግን ጀርባና ጀርባችሁ ነው የምታገጣጥሙት። እንደሱ ነው። እንደዚህ ነው እንግዲህ። አሁን ምን ሊሆን እንደሚችል አስቡ። ክንዳቸው እየታሰረ ነው። ማን ያሸንፋል? ትግል ከሆነ ዛሬ በበደላችን ምክንያት ዋጋ በተከፈለበት በዚህ ቀን እኛ ደግሞ ስለ ይቅርታ ልናስብ፣ ስለ ይቅርታ ልንማር፣ ይቅርታ ልናደርግ በዚህ አለን። ሃሌሉያ። እሺ ተስፍሽ ደፋርን ያው ለእንትን ነው፣ እሺ እንዲገባችሁ ነው እንጂ እነሱ በጣም የሚዋደዱ ወንድማማቾች ናቸው። ግን ተስፍሽ ደፋርን በደለው፣ አሳዘነው። አለቃው ነበር ብለን ማለት እንችላለን። እሱ በጣም ታማኝ ሆኖ እየሰራ እያለ ግን በቃ እሱ አያምነውም፣ የሚለውን አይቀበለውም። ከሌላ ሰራተኛ ወሬ እየሰማ በጣም ይበድለዋል፣ እንትን ይለዋል። ብዙ በቃ ትርፍ ሰዓት ያሰራዋል፣ የሚገባውን አይከፍለውም። ስለዚህ በጣም አዝኗል ደፋር። ከተስፍሽም ባለፈ ደግሞ ሌሎች በቃ በተስፍሽ ቦታ የምንተካቸው በቤተሰብ ምክንያት ማዘን ሊሆን ይችላል፣ በጓደኛ ምክንያት በብዙ ሰው ተጎድቷል። እያደገ እያለ ምናልባት አጎቱ ከሆነ የሚያሳድገው ለልጆቹ ጥሩ ነገር እየሰጠ ለሱ ደግሞ የሆነ ነገር እያደረገለት በአጎቱ ማዝኗል። ሚስቱ እንኳን በጣም ጥሩ ሰው ናት፣ እሷ አታሳዝነው። በሌላ በመንግስት ሊያዝን ይችላል። በሆነ ብቻ ሀዘን አለ ውስጡ። በተለይ በተስፍሽ ደግሞ በጣም አዝኗል። ይቅር ሊለው አይፈልግም፣ ሊያየው አይፈልግም። ርቆ ይሆናል የሚኖረው። ከዛ ሰላም ኑሮ እየኖሩ ነው። አሁን ደፋር ዛሬ ወግ ማድረግ ፈልጓል። እስኪ ወግ አድርግ ደፋር፣ ወግ አድርግ። ወግ እያደረገ ነው። ወግ ሲጎትት ተጎተትለት፣ ግን ወግ እያደረገ ነው። አዎ ወጉን ጨርሶ ወደ ቤት ተመለሰ። ምግብ ሊበላ ነው። እጅህን ታጠብና ምግብ ብላ። እስኪ ታጠብ እጅህንና አሁን ምግብ ሊበላ ነው። አዎ አይደርስም። ሻወር ሊወስድ ነው። እስኪ ሻወር ውሰድ። ደግሞ አሁን በታጠብ ፈልጓል። ደግሞ ስራ ቦታ መሄድ ፈልጓል። እስኪ ወደ ስራ ቦታ። ደግሞ ሰርግ ጥሪ ተጠርቷል። ሰርግ ሊሄድ ነው። እስኪ ወደ ሰርጉ ቤት ሂድ፣ ልበስ እንግዲህ ዘንጥ። ደግሞ ሰፈር ውስጥ ለቅሶ አለ። ለቅሶ ሊደርስ ነው። ማን ደፋር። አያችሁት አይደል? ለምንድን ነው ይቅር የምንለው? አመሰግናለሁ። ፍትህ ፊቻችን እንዳይፈታ አድርጋ ያሰረችው። እሺ ከሴቶች ደግሞ ሁለት ሴቶች፣ እስኪ ወጣቶቹ ይሻላል መሰለኝ ነው። ሁለታችሁ ቤሊና ናርዲ ወደዚህ ይምጡና፣ አሁን ቤሊና ናርዲም በሆነ ነገር ተጣልተዋል። ልጆች መሆናቸውን አትዩ። ትልልቅ ሰዎችም አርጓችሁ ሳሏቸው ልጆችም ሊሆኑ ይችላሉ፣ ባልና ሚስት ሊሆኑ ይችላሉ። አሁን እነሱ ሊወኩሉልን ማለት ነው። እህትና ወንድም ሊሆን ይችላል፣ አባትና ልጅ ሊሆን ይችላል። ግጭት በብዙ መንገድ ማለት ነው ይመጣ። ወንድም እናት ሊሆን ይችላል። ከዛ አይደለም ፊትሽን አዙሪና ብቻ አንቺም ወደዚህ አንቺ ወደዛ ታምዝሽ ፎጣው ወደ ተቃራኒ ነው። ቤሪ ወደዛ በቃና ወደዚህ ኮለች። ሁለቱ በጣም በቃ ጸብ ውስጥ ናቸው። ባልና ሚስት ናቸው ብላችሁ አስቡ ከፈለጋችሁ። ሁለቱም በፍጹም በቃ በጣም ነገሩን እያከረሩ እኔ እሱ ነው የጀመረው፣ ይሄንን እኔ አላረገውም፣ እኔ ምረት ታሪክ እኔ እዩት እንግዲህ እዩት። በጣም እየተጠመዘዘ ወደዚህ ዙሩላቸው። እነሱ እንደተጠመዘዘ እነሱ ይዩት። እየከረረ ነገሩ እንዴት እየጠነከረ እንደሚሄድ ማለት ነው። ግን ምናልባት አንድ ቀን ቤሪ ዛሬ የምናስተምረውን ትምህርት ሰማች። ዛሬ እናንተ እዚህ ያላችሁ ሰዎች እንደምትሰሙና ናርዲዬ እንደያዘችው ቤሪ ልቀቂ። ልክ እሷ ስትለቀው ፎጣ ወደ ነበረበት ተመለሰ።
ውሳኔ ያስፈልጋል። ለምንድን ነው ሌሎችን ይቅር የምንለው? አዝለናቸው ስለምንዞር መስሎናል እንጂ መስሪያ ቤት አሉ፣ አይምሯችን ውስጥ ልባችን ውስጥ አሉ። የረሳ ነው ይመስለንና የሆነ ትሬገር የሚያደርገን ነገር የእነሱን ነገር የሚያስታውሰን ነገር ሲመጣ ያንቀጠቅጠናል፣ መናገር ያቅተናል፣ መተንፈስ ሊያቅተን ይችላል። የበደሉን እኔ ስለበደሉን ሰዎች ነው ማወራችሁ፣ ስለጎዷችሁ ሰዎች ነው ማወራችሁ፣ የጎዱንን ሰዎች ነው የምነግራችሁ። ለምን ሌሎችን ይቅር እንላለን መሰላችሁ? ኃላፊነታችን ስለሆነ። ይቅር መባላችን የመዳናችን ምልክት ስለሆነ የዛሬው ቀን አስቡት። ይቅር ሊለን የከፈለው ዋጋ የሚገባን ነበርን ወይ? ይቅር ለመባል የሚገባን ነበርን ወይ? እንደዚህ አይነት ዋጋ ሊከፈልልን የሚገባ ነበርን ወይ? አይደለንም ነበር፣ ግን ይቅር አለ። ለምን ይቅር እንላለን? ስለዳንን፣ ስለዳንን፣ ይቅር ስለተባልን፣ የህይወት ፍሬ ስለሆነ እግዚአብሔርን አብ ለማስደሰት ፍሬያችንን እንዲያይ፣ ስለዚህ ምክንያት ይቅር እንላለን። ጴጥሮስ መጣና ኢየሱስን ጠየቀ። የእሱ ጥያቄ ብቻ አይመስለኝም፣ እዛ ያሉ ሰዎች ሁሉ ጥያቄ ይመስለኛል። ወንድሜ ቢበድለኝ፣ እንግዲህ በአይሁድ ባህል 3 ጊዜ ይቅር ይላሉ እና እሱ ግን እንዴት እንደሆነ ጨመር አድርጓት ቁጥሯ ወንድሜ ቢበድለኝ 7 ጊዜ ይቅር ልበለውን አለ። አይደለም 7 ጊዜ 70 እንጂ አለ። ስለ ቁጥር አይመስለኝም እኔ የኢየሱስ ክርስቶስ መልስ። ሰው የመቁጠር አባዜ አለበት፣ ታውቃላችሁ አይደል? አበዛችሁ፣ እኔ ዝም ስለምላት ባለፈው እንደዚህ አድርጋ ይቀራልኳት መንዝልም 2 3 እያለ የመቁጠር አባዜ አለበት፣ ታውቃላችሁ አይደል? ሰው ይቆጥራል። እሱም ለመቁጠር እንዲመቸው ነው ይህን ጥያቄ የጠየቀው። ግን ሌሎች እንደሚሉት 400 ምናምን ጊዜ በቀን ውስጥ ማለት ሳይሆን በቃ መተውን ነው ክርስቶስ ማሳየት የፈለገው። መልቀቅን ነው ክርስቶስ ማሳየት የፈለገው። ሃሌሉያ። እንግዲህ ይሄ ታሪክ ማቴዎስ 18 ከ21 እስከ 35 ባለው ስፍራ ላይ አለና በጣም የሚገርመኝ አንድ ሰው አለ። ንጉስ ነበር፣ አንድ ንጉስ እና አንድ ቀን ቁጥጥር ማድረግ ፈለገ። ባሪያዎቹ ባሉበት፣ አገልጋዮቹ ወዳሉበት መጣና መቆጣጠር፣ ኦዲት ማድረግ በሉት ፈለገ። እንዴት እያገለገሉ ነው፣ እንዴት እየሆኑ ነው ብሎ ቼክ ማድረግ ፈለገና መጣ። ሲቆጣጠር ግን አንዱን ሰው አገኘ። በጣም ይገርማቸዋል። አንዳንድ ቦታ ሜቢ እንደዚህ ማብራሪያዎች ላይ ሊሆን ይችላል 10,000 መክሊት ይላል፣ እልፍ። እዚህ ቦታ ግን እልፍ መክሊት አጉሎ ተገኘ። እልፍ መክሊት 10,000ውን የፈለግኩበት ምክንያት ስላለኝ ነው ይህንን ያልኳችሁ። 10,000 መክሊት ማለት 15 ዓመት ማለት በዲናር ብትቆጥሩት 15 ዓመት መስራት አለበት አንድ ሰው የቀን ስራ ቢሰራ እንኳን ነው የሚለው ለመክፈል። ለምን መሰላችሁ? እሱ ጠይቋል። ልክ ይሄንን ሲያይ ጌታው ሲቆጣ እግሩ ስር ወደቀና እባክህ ማረኝ፣ ጊዜ ስጠኝ፣ እባክህ ጊዜ ስጠኝ፣ ሰርቼ ልክፈልህ አለ። ታውቃላችሁ አንድ የቀን ሰራተኛ በዛ ጊዜ ሲሰራ 1 ዲናር ነው የሚከፈለው። ይሄን ታሪክ ታስታውሳላችሁ አይደል? 11 ሰዓትም የተቀጠሩ 9 ሰዓትም ሌሎችም እና 1 ዲናር ነው የሚከፈላቸው። ስለዚህ ይሄ አንድ መክሊት በ1 ዲናር እያሰበው 15 ዓመት መስራት አለበት። ለስንት መሰላችሁ? ለ1 መክሊት። ለ10,000 መክሊት ደግሞ ስንት ሊሆን ይችላል? እንግዲህ ካልኩሌሽን እዚሽ ጋር ሰርቻታል። 1 መክሊት 15 ዓመት ከፈጀ 15ን በ165 አባዙ። 1 ዓመት 165 ነው አይደል? ከዛ እሱን ደግሞ ለ15 እንደገና አባዙ። 150 ዓመት መኖር አለበት። ይሄ 150 ዓመት ምን ማለት ነው? ከራሱ አልፎ ልጆቹ የልጅ ልጆቹ ሁሉ የሚከፍሉት ዕዳ ነው የነበረበት። በጣም ከባድ ዕዳ ነው የነበረበት።
የማይችል ዕዳ ነው የነበረበት። ከአቅሙ በላይ የሆነ ዕዳ ነው የነበረበት። ነፃነቱን አጥቶ ቢሰራ እንኳን ሊከፍል የማይችለው ዕዳ ነው የነበረበት። ጌታው ግን ምን አለው? ወድቆ እግሩ ስር ሲለምነው አዘነለትና ይላል። ሲያዘነለትና በሉ ሃሌሉያ። አዘነለትና ተወለት። ስላዘነለት ተወለት። ከእሱ አልፎ ለልጆቹ የሚሄደውን ከልጆቹ አልፎ ለልጆቹ የሚሄደውን ሚስቱን፣ ንብረቱን፣ ሁሉን ነገሩን ሊያሽጠው የሚችለውን በወህኒ ሊያስጥል የሚችለውን በፍርድ ስር እንዲወድቅ የሚያደርገውን ዕዳውን ተወለት። ተወለት። እኛ የተተወልን ሰዎች ነን። እኛ የተሰረዘልን ሰዎች ነን። የስ ሊተወልን እኮ ነው። ዛሬ በምናስበው ስቅለት ብለን በምናስበው ቀን እንዴት ተሰቃየ ነው። ነፃ ሊያወጣን መክፈል ስለማንችል አቅም ስለሌለን እናድርገው ብንል እንኳን ጉልበት ስለሌለን ሊከፍልልን በእኛ ምትክ ሆኖ መጣ። አሌሉያ። የተከፈለልንን ዕዳችን የተከፈለልንን እንዲህ ያለ የተባዛ ዕዳው የተተወለት ሰው በጣም ይገርማቸዋል። ደስ ይላሉ። የዘመረ ሃሌሉያ ሃሌሉያ እያለ በቃ ማለት ተጽፎነ ማለት ነው። አሜን ጌታ ይመስገን። ሰዎቹ ሲያመልስ ዕዳ የተተወልን ሃሌሉያ ሃሌሉያ እያለ ይወጣ። ወዲያው በር ላይ ትንሽ ፈቀቅ እንዳለ ባልንጀራው ወዳጁ 100 ዲናር ያበደረውን አገኘው። ወዳጄ ሆይ እንደው ስፈልግ ነበረ፣ እንኳን ደስ አለ፣ ዕዳዬ እኮ ተሰረዘልኝ ሊላ አይደለም ያገኘው። በጣም ይገርማል። አንገቱ አነቀው ነው የሚለው። እናንተ አይገርማችሁ? እየዘመረ የነበረ ሰው ይሄ ሁሉ ላይ የተሻለለት ሰው አንገቱ አነቀው። ለስንት በሉ? ለ100 ዲናር። የእሱን 1000 ዲናር አባዝቼ ነግሬያቸዋለሁ። ስንት እንደሚመጣ ታውቃላችሁ? 54,750,000 ዲናር ነው የሚሆነው። 10,000 በክት ስታባዙ ይሄ የተሻረለት ሰው ቀን ስራ ሰርቶ ቢከፍል 150 ዓመት መኖር ግዴታው የነበረ ሰው 100 ዲናር ያለበትን ወዳጁን አብሮት የበላውን ምናልባት የቸገረው ቀን ያበደረውን ወይ እንግዳ መጥቶበት ያበደረውን ወይ ልጁ ሲያለቅስበት ጫማ እንዲገዛ የሰጠውን ወይ የፈለጋችሁትን በሉት። ወዳጅ ብዙ ስለሆነ ማለት ነው። ወዳጅ በብዙ መንገድ ስለሆነ ማለት ነው። የምንጋጨውን ከዚህ አይነት ሰው ጋር አገኘውና አንገቱን አነቀው። እሱም ተመሳሳይ ጥያቄ ጠየቀው። እባክህ ጊዜ ስጠኝ ሰርቼ እከፍልሃለሁ። ተመሳሳይ ጥያቄ የጠየቀው። ለዚህ ነው ጌታ ኢየሱስ ሲያስተምር የበደሉንን ይቅር እንደምንል በደላችንን ይቅር በለን ብላችሁ ጸልዩ ያለ። ለዚህ ነው ዛሬ ስለ ይቅርታ የምንማረው ወገኖች፣ እንድንድን፣ እንድንፈወስ፣ እንዲቀለን፣ እንዲለቀን፣ ማንንም ይዘን እንዳንዞር። ሃሌሉያ። ስለዚህ ለምንድን ነው ይቅር የምንለው? ዕዳችን የተተወልን ሰዎች ስለሆነ፣ የከፈለልን ሰዎች ስለሆንን፣ በደሙ ያስታረቀን ምሳሌ የሆነ ከፊት ለፊታችን የሚሄድ ሊቀ ካህን ከፊታችን ስላለ፣ ስለዚህ ይቅር እንላለን። ወገኖቼ ዛሬ እናቴ እናንተ ይቅርታ ቀላል ነው ብለን አንሞግታችሁ። ህመማችሁን የምታውቁት እናንተ ናችሁ። በምን ሁኔታ እንደምታልፉ የምታውቁት እናንተ ናችሁ። ምናልባት አሁን ወደ ኋላ ተመልሳችሁ ነገራችሁን አስባችሁ እያመማችሁ ሊሆን ይችላል። ምናልባት ብዙ ምክንያት እያስቀመጣችሁ ሊሆን ይችላል። ዛሬ ግን እኔ እንደዚህ እላችኋለሁ፣ እንደተተወለት ሰው፣ ምሕረት እንዳገኘ ሰው፣ ይቅር እንደተባለ ሰው የሚምሩ ብፁዓን ናቸውና ምሳሌ ከፊታችን ስላለ፣ ስለዚህ ይቅር እንበልላቸዋለሁ። እግዚአብሔር ይረዳናል። ቅድምም ረዱ እንዳለች ነው። እኛ የሆነ የእንትን ነገር ማውራት አንፈልግም። እግዚአብሔር ግን በዚህ አለ፣ የሚረዳ በዚህ አለ።
ጸጋ ለሚፈልግ ጸጋ የሚሰጥ በዚህ አለ። እጁን ለሚያነሳ እግዚአብሔር በዚህ አለ። የሚያበረታ እግዚአብሔር በዚህ አለ። ህመማችን የሚገባው እግዚአብሔር በዚህ አለ። ቃላት ላጣንበት ለዛ ነገር ሚስ አንደርስታንድ የማያደርገን እግዚአብሔር በዚህ አለ። ስለዚህ በዚህ ምክንያት ምህረትን ይቅርታን እንድናደርግ እንላቸዋለን። የመጨረሻውን ረድኤት ወደዚህ ጋብዛታለሁ። ስለበደሉን ብቻ አይደለም፣ በደል አድራሾች እኛ ብንሆንስ ዛሬ ስለ ይቅርታ አውርተን ተፈተን ጸልየን እንሄዳለን። እኛ ሰዎችን በድለን ቢሆን አሳዝነን ቢሆን ምን ማድረግ አለብን የሚለው ደግሞ ከእሷ ጋር እናያለን። እግዚአብሔር ይባረክ። ያው ብዙ የማታውቁትን ነገር አይደለም ዛሬ እያነሳን ያለ ነው፣ ግን አንዳንዴ ጥሩ ነው አይደል? መሞጋገት፣ መነጋገር፣ በእግዚአብሔር ቃል ራሳችንን ማየት። የጻድቅ ሰው አይኖች በራሱ ላይ ናቸው ሁልጊዜ። ስለዚህ ራሳችንን ማየት በጣም አስፈላጊ ነው። ቅድም እንዳልነው ስለ በደል ብዙ ነገር አንስተናል። ተበዳይ ሆነን ልንገኝ እንችላለን። አንዳንድ ጊዜ ግን በዳይ ሆነን ሌሎችን በድለን ልንገኝ እንችላለን። በአንድም በሌላ መንገድ ሆን ብለን አስበን አስልተን ሌሎችን ልንጎዳ እንችላለን። ሳናስተውል በስህተት ባለማወቅም ደግሞ በዚሁ ሌሎችን ልንጎዳ እንችላለን። እኛስ ብንሆን እንዲህ ብላችሁ አስባችሁ ታውቃላችሁ? ብዙ ጊዜ ሰው እንደተጎዳ የራሱ ድካም ብዙ ጊዜ አይታየም። የራሳችንን ድካም ብዙ አናስተውለው። የራሳችንን ጥፋት ብዙ ጊዜ አናስተውለው። ሪዝን እንሰጣለን፣ ምክንያት እንሰጣለን። ለዚህ ነው ለዛ ነው ብለን እናስባለን። ግን እኛም ሰዎችን ልንጎዳ እንደምንችል ማወቅ መቻል በጣም አስፈላጊ ነው። ማሰብ፣ ራስን ማየት በጣም አስፈላጊ ነው። እኛ የጎዳን ሰዎች ብንሆን ማድረግ ስላሉብን ስለ ሁለት ነገሮች እናነሳለን። የመጀመሪያ ነገር ንስሐ ነው። ንስሐን ስናነሳ እንዴት ነው ንስሐ የምንገባው? ምናልባት የበደልነው የእግዚአብሔርን መንፈስ ሊሆን ይችላል። እግዚአብሔርን አሳዝነን በድለን ሊሆን ይችላል። ሌሎችንም ደግሞ እንዲጎዱ ምክንያት ሆነ ሊሆን ይችላል። ስለዚህ እግዚአብሔር ይሄንን ነገር እንዲያሳየን ልንፈቅድ ይገባል። ስላደረግነው ነገር ሙሉ በሙሉ ኃላፊነት ወስደን ሌሎችን በድለናል ወይም እግዚአብሔርን መንፈስ ቅዱስን አሳዝነናል ብለን በምናስብበት በዛ ነገር ኃላፊነት ወስደን ኃጢአታችንን በእግዚአብሔር ፊት መናዘዝ መቻል አለብን። የሰራነውን ስራ በእግዚአብሔር ፊት ማሳየት አለብን። እግዚአብሔር ደግሞ ለዛ እንዲረዳን የእግዚአብሔርን ጸጋ የእግዚአብሔርን መንፈስ መጠየቅ አለብን። አንዳንዴ በእግዚአብሔር ፊት በጸሎት ስትገቡ ድካማችሁን መንፈስ ቅዱስ ግልጥ አድርጎ ነው የሚያሳየን። የእያንዳንዳችን ስንፍና በእግዚአብሔር ፊት ያደረግነውን በደል፣ በሰዎች መካከል ያደረግነውን በደል መንፈስ ቅዱስ ገልጦ ያሳያል። ስለዚህ አሁን ባለን አይምሮ ብቻ ሳይሆን በእግዚአብሔር ፊት ኃላፊነት ወስደን በጸሎት እግዚአብሔር እንዲያሳየን ድካማችንን እንድንረዳ በትክክል እውነተኛ ወደሆነ ንስሐ እንድንመጣ በእግዚአብሔር ፊት መፍቀድ አለብን። እግዚአብሔር እንዲረዳን እንዲያሳየን ፈቃደኛ መሆን አለብን። እግዚአብሔር ሆይ አሳየኝ፣ ራሴን ማየት ፈልጋለሁ ብለን በእግዚአብሔር ፊት ራሳችንን መልቀቅ አለብን። ፈቃደኛ መሆን አለብን። እግዚአብሔር የተባረከ ይሁን። ሌላኛው አንዳንዴ የጎዳናቸው ሰዎች እንዳሉ እግዚአብሔር ካመለከተን ወይንም ራሳችን መረዳት ከቻለና ካወቀን ወደ ጎዳናቸው ሰዎች በንጽህና በታማኝነት ቀርበን ስለተጎዱበት ነገር በእኛ ምክንያት ስለደረሰባቸው ነገር ለመስማት ፈቃደኛ መሆን አለብን። ይቅርታ አንዱ በንግግር ነው አይደል? ስለዚህ በድዬሃለሁ፣ ምን ያህል ነው የጎዳው ብለን እነሱ ላይ ስለደረሰው ጉዳት ለመጠየቅ ለማዳመጥ በትዕግስት ለመስማት ፈቃደኛ መሆን አለብን። ነገር ሁሉ ድብስብስ ብሎ እንዲያልፍ ሳይሆን ሰውየው የጎዳ ነው ያሳዘነው ሰው ግልጥ አድርጎ እንዲናገር እድል መስጠት አለብን። ኃጢአታችን እግዚአብሔር ይቅር እንዲለን መጸለይ አለብን። እግዚአብሔር ይቅር ባይ አምላክ ነው።
ስለዚህ የሰራነው በደል እግዚአብሔርን በትክክል በድለን ከሆነ በእግዚአብሔር ፊት ሰዎችን በድለን ከሆነ በእግዚአብሔር ፊት ስለ ኃጢአታችን ይቅርታን ለመጠየቅ መቀመጥ አለብን። ይቅርታ መለመን አለብን። እግዚአብሔር ደግሞ እሱ ይቅር ይላል። እኛም ደግሞ የእግዚአብሔርን ይቅርታ እንቀበላለን። ክብር ለኢየሱስ ይሁን። የዛሬው ትልቁ ቀን እንደ መታሰቢያ የምናስበው በክርስቶስ ኢየሱስ የነበረብን በደል በእግዚአብሔር ላይ ያደረግነው መተላለፋችን፣ ኃጢአታችን፣ በደላችን ሁሉ ምን የተባለበት ቀን ነው? የተተወበት፣ ምሕረት የተቀበልንበት፣ ይቅርታ ያገኘንበት ቀን ነው። እኛ በድለን ይቅርታን ግን ራሱ የሰጠበት ቀን ነው። እግዚአብሔር ይቅር ባይ አምላክ ነው። እኛ ምሕረቱን ይቅርታውን እንቀበላለን። ስለዚህ በእግዚአብሔር ፊት በንስሐ መቅረብ አለብን። ኃጢአታችንን ብንናዘዝ ከኃጢአታችን ሁሉ ያነጻል፣ ከአመፃችን ሁሉ ሊያድነን እርሱ የታመነና ጻድቅ አምላክ ነው ይላል እግዚአብሔር ቃል ሲናገር። ክብር ለኢየሱስ ይሁን። ሌላኛው የበደልናቸውን ሰዎች ስለ ራሳችን ጽድቅ ሳንሞግት እነርሱ ሳንነካ ኃጢአታችንን ተናዘን ይቅርታ መጠየቅ አለብን። አንዳንዴ ሰዎች ይቅርታ ለመጠየቅ ሄደው ወይንም ይቅርታ ለመጠየቅ ሄደን የራሳችንን የማናስነካው ድንበር አለ። የራሳችንን ጽድቅ ገንብተን የራሳችንን ነገር ባውንደሪያችን ጠብቀን ክብራችን እንዳይነካ በተጠነቀቀ መልኩ ሆነን በተሸነፈና በተዋረደ ልብ ሳይሆን በትዕቢት፣ ሌላኛው አማርኛ ትዕቢት ማለት ነው፣ ይቅርታ ልንጠይቅ እንችላለን። ይሄ ትክክል አይደለም። ራሳችንን ሳናጸድቅ በድለን አይደለ የተገኘ ነው። ራሳችንን ሳንገብዝ ግብዝ ሳንሆን በታማኝነት በእውነት ስለ በደላችን ተናዘን ይቅርታ መጠየቅ አለብን። ያዕቆብ 5 ላይ ያለውን ባነበው ደስ ይለኛል። ያዕቆብ 5:16 ላይ እርስ በርሳችሁ ኃጢአታችሁን ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ስለዚህ ኃጢአታችንን እርስ በርስ ምን ማድረግ አለብን? መናዘዝ መቻል አለብን። ጌታ የተባረከ ይሁን። ምናልባት ሰዎችን ፊት ለፊት ሰው ፊት ጎድተን ቢሆን ለምሳሌ ሰው ፊት የሰደብነውንና ያዋረድነውን ሰው ያዘነበንን ሰው ሄደን በጓዳ መጠየቅ ይቅርታ መጠየቅ ልክ ይመስላችኋል? አይደለም ማለት በሰው ፊት ምን ማድረግ አለብን? ይቅርታችንን በሰው ፊት መሆን አለበት። ምናልባት የነጠቅነው ነገር ቢኖር መመለስ ሊጠይቅ ይችላል። የወሰድነው ነገር ቢኖር መመለስ፣ የተግባር ድርጊቶችን ሊጠይቅ ይችላል። ይቅርታ ስንጠይቅ መካስ የሚገባን ነገር ካለ ክሰን መሆን መቻል አለበት። ሰው ፊት አዋርደን ሆነ ሰው ፊት ንስሐ መግባት ይቅርታ መጠየቅ አለብን። እግዚአብሔር ይባረክ። ጌታ መልካም ነው። ሃሌሉያ። በጣም ደግሞ ወሳኙ ሌላኛው ነገር ምንድነው? ሰዎች በድለው አጥፍተው ሌሎችን ይቅር ብለው ሊሆን ይችላል። ራሳቸውን ግን ይቅር ማለት ሊቸገሩ ይችላል። ራሳችንን ይቅር ማለት ሊከብደን ይችላል። በስንፍናችን፣ ባለማወቃችን፣ በሰራነው ኃጢአት፣ በእግዚአብሔር ፊት በስውር ባደረግነው ነገር እግዚአብሔር እንደበደልን ሲሰማን፣ እንዳጠፋን ሲሰማን ይህ ወቀሳ ሕሊናችን ውስጥ በጣም የምንወቀስበት ነገር ሲኖር ራስን ይቅር ማለት በጣም ብዙ ሰው ይከብደዋል። ትዝ ይላችኋል መጽሐፍ ቅዱስ ላይ ጌታ ኢየሱስን ሁለት ሰዎች በተመሳሳይ መልኩ ክደውታል። ይሁዳም ክዶታል፣ ጴጥሮስም ምን ብሏል? ክደዋል አይደል? ጌታን ፊት ለፊት ነው ጴጥሮስም የካደው። ነገር ግን የሁለቱን መንገድ ስንመለከት ጴጥሮስ ተጸጽቶ ወደ ማን ተመለሰ? ወደ እግዚአብሔር መጣ። ወደ ይቅርታ ወደ ንስሐ ለመምጣት አቅም አገኘ። ይሁዳ ግን ያንን ማድረግ አልቻለም። ሕሊና ውስጥ ካለው ወቀሳ አንፃር ራሱን ወደ ማጥፋት ወደ ሞት ሊወሰደው እና ራሳችን በጣም መለወስ ስንሆን በሰው ፊት ላንታይ እንችላለን። ግን በአንድም በሌላ መንገድ ለራሳችን ይቅርታ መስጠት ያቃተን ሰዎች ካለን ዛሬ ራሳችንን ይቅር ማለት አለብን። የእግዚአብሔር ደም የክርስቶስ ኢየሱስ ደም ከሁሉ ከሕሊና በደል፣ ከጸጸት፣ ከጥፋተኝነት ስሜት ከሁሉም ነው ነፃ የሚያወጣው። በእግዚአብሔር ፊት ስለሰራነው በደል በግል ሰውን ጎድተን ላይሆን ይችላል። ነገር ግን እግዚአብሔር እንደበደልን ሲሰማን ጥፋታችን ሌላውን ጎድቶ ስናይ አንዳንድ ያላሰብናቸው ነገሮች በሕይወት ውስጥ አፕን ያደርጋሉ። እንዲህ ባላረግ፣ ይህን ባልሰራ፣ በዚህ ሰዓት ባልወጣ፣ በዚህ ሰዓት ባልገባ፣ እንዲህ ብዬ ባልመልስ፣ ይሄንን አማራጭ ባልጠቀም
እኔ ነኝ ጥፋተኛው። የተለያየ ካር አክሲደንት ሊገጥመው ይችላል። ሰው አስቦ ሳይሆን ሳያስበው ሰዎችን ሊጎዳ ይችላል። ብጠነቀቅ ነው። እስከ መቼ ድረስ ነው ለራሳችን ይቅርታ ሳናደርግ የምንጓዘው? ራሳችንን በተለያዩ ምክንያቶች እየወቀስን እስከምን ድረስ ነው የምንጓዘው? ዛሬ ምናልባት በዚህ ጉባኤ መሀል ለራሱ ይቅርታ መስጠት የከበደው ሰው ካለ፣ በብዙ ጸጸት ውስጥ፣ በሐዘን ውስጥ፣ በስብራት ውስጥ ያለ ሰው ካለ ዛሬ ለዚህም ጉዳይ ከእግዚአብሔር ዘንድ ጸጋ እንጠይቃለን። የእግዚአብሔር መንፈስ ሲመጣ ከበደል ሁሉ ያነጻል። አይምሯችንን፣ ሕሊናችንን፣ ሁለንተናችንን በእውነተኛ መመለስና ንስሐ ውስጥ ስንሆን፣ ፈቃደኛ ስንሆን የሚፈውስ የሚታደግ የሚያድን አምላክ ነው ያለን። ታውቃላችሁ፣ ሰይጣን ነው ይህንን ኦፕሽን የሚጠቀመው፣ ይህን እድል የሚጠቀመው። በጸጸት ውስጥ ስትሆኑ ጸጸታችሁ ወደ ንስሐ እንዳያመጣችሁ፣ ወደ መመለስ እንዳያመጣችሁ፣ ወደ ጥፋት እንዲያመራ እድሉን ይጠቀምበታል። ስለዚህ እድል ዛሬ አንሰጠው። ሕሊናችን ውስጥ የተደበቀ ነገር ካለ ለዛ ከእግዚአብሔር ዘንድ ይቅርታ እንጠይቃለን። ላለማወቃችን፣ ለጥፋታችን፣ ለበደላችን፣ ለስንፍናችን፣ ላለመታዘዛችን፣ ላደረግናቸው ብዙ ነገሮች እግዚአብሔርን ዛሬ ምሕረት እንጠይቃለን። ጌታ ይባረክ። ጌታ መልካም አምላክ ነው። ወደ ጸሎት ከመግባታችን በፊት አለምዬን ወደዚህ ጋብዛትና ዛሬ በዋናነት የምናደርገው ነገር በእግዚአብሔር ፊት መጸለይ ነው። የእግዚአብሔር ጸጋ ይመጣል፣ አቅም ይሰጣል። ብዙ ጊዜ ታግላችሁ፣ ብዙ ጊዜ ይቅር ለማለት ሞክራችሁ ተቸግራችሁ ሆነ በዚህ ሁሉን የሚችል ኃይልን የሚሰጠን ጌታ በመካከላችን አለ። ክብር ለኢየሱስ ይሁን። አሜን። ሃሌሉያ። የሚረዳን እግዚአብሔር በዚህ አለ። ስለ በደላችን ሁሉንም ዋጋ የከፈለ፣ ስለምንከሰስበት ክስ ሁሉ ዋጋ የከፈለልን ኢየሱስ በዚህ አለ። ከባድ ለሚመስለን ለዛ ነገር ሁሉ ዋጋ የከፈለ ሃሌሉያ። አቅምን ጸጋን የሚሰጠን እግዚአብሔር በዚህ አለ። እንደዚህ እንድታስቡ እኔ አበረታታችኋለሁ። በማን አዝናችኋል? ማን እንደበደላችሁ ታስባላችሁ? ከቤተሰብ መሃል ምናልባት የእሱ ነገርማ የእሷ ነገርማ የምትሉት አለ? በእናት በአባት በእህት በወንድም እንዲሁም በአጎት በተለያየ